ሰላም ጤና ይስጥልን። በመላው የአሜሪካ ግዛት ለምትገኙ የኛ ሰው ትውልድ ኢትዮጵያውያን በሙሉ እንደምን አላችሁ እንደምን ቆያችሁ? እንዲሁም ከአሜሪካ ውጭ በተለያየ ዓለም ሆናችሁ በዚህ ሰዓት ይሄን ዜናና መረጃ እየሰማችሁ ለምትገኙ ሁሉ በቅድሚያ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ። በዛሬው የዜናና የመረጃ ጊዜ ሁለት ሰበር አስቸኳይ አንገብጋቢ አሁን መደመጥ ያለባቸው አሁን የወጡ አሁን የተለቀቁ ትኩስ መረጃዎችን ይዘን መጥተናል። በቀዳሚነት የምናቀርብላችሁ ደግሞ ዛሬ በአሜሪካ 5 ትውልደ ኢትዮጵያውያን በአስደንጋጭ ወንጀል መታሰራቸው ተሰምቷል። አጠቃላይ የሀበሻ ታሳሪዎች ቁጥር መጨመሩን ተከትሎ በመላው ትውልደ ኢትዮጵያዊ አሜሪካዊ ዲያስፖራ ዘንድ ከፍተኛ ድንጋጤን ፈጥረዋል። የሰሩትን የወንጀል አይነት፣ የታሰሩበትን ቦታና የታሳሪዎችን ፎቶ በዝርዝር ይዘነዋል። ኤርትራውያኖችም አሉበት። ዝርዝሩን ተሰሙታላችሁ። መታየት መደመጥ ያለበት አንገብጋቢ መረጃ ነው። ሁለተኛው የዜናና የመረጃ አይነት የሚሆነው የአሜሪካ አስተዳደር የፕሬዝዳንት ትራምፕ አስተዳደር ማለት ነው የወንጀል ድርጊት ውስጥ የተሳተፉ በሚላቸው 100,000 በላይ የሚሆኑ ቪዛዎችን መሰረዙን አስታውቋል። ይህም እጅግ በጣም አስደንጋጭ መረጃ ሆኗል። የበርካታ ትውልደ ኢትዮጵያውያንም ቪዛዎችም መሰረዙ ተሰምቷል። መደመጥ መታየት ያለበት ዝርዝር መረጃ ነው። የዩቲዩብ ቻናሉን እናንተ ሰብስክራይብ አድርጋችሁ የደወል ምልክቷን ብቻ በመጫን መግባት ነው። እኔ ዜናዎችንና መረጃዎችን ለእናንተ በሚመጥን መልኩ ማቅረቤን ቀጥያለሁ። ዛሬ በአሜሪካ የታሰሩትን ትውልደ ኢትዮጵያውያን ፎቶአቸውን፣ የሰሩትን የወንጀል አይነት፣ ስማቸውን፣ ያሉበትን ቦታ ወይም የታሰሩበትን ቦታ ኤርትራውያንንም ጭምር በዝርዝር ከማቅረባችን በፊት ሌላኛውን ዜና እናስቀድምላችሁ። የፕሬዝዳንት ትራምፕ አስተዳደር የወንጀል ድርጊት ውስጥ ተሳትፈዋል ያላቸውን 100,000 ግለሰቦች የውጭ ሀገር ዜጎች ማለት ነው ቪዛቸውን ሙሉ በሙሉ መሰረዙ ተሰማ። የትውልደ ኢትዮጵያውያን ቪዛዎችም ተሰርዘዋል። እጅግ በጣም ሁኔታው አስደንጋጭ ሆኗል። ዝርዝሩን አብረን እንከታተለው። በአሜሪካ የፕሬዝዳንት ትራምፕ አስተዳደር የወንጀል ድርጊት ውስጥ የተሳተፉ ያላቸውን ከ100,000 በላይ የሚደርሱ የውጭ ሀገር ቪዛዎችን ሙሉ በሙሉ መሰረዙን በዲፓርትመንት ኦፍ ስቴት ወይም በውጭ ጉዳይ ሚኒስቴር በኩል በይፋ አሳወቀ። የፕሬዝዳንት ትራምፕ አስተዳደር በአሜሪካ ግዛት ውስጥ በሚኖሩ የውጭ ሀገር ዜጎች ላይ የሚያደርገውን ክትትል ከወትሮው በተለየ መልኩ እና በተጠናከረ መልኩ በከፍተኛ ሁኔታ ተጋግሎ ማስቀጠሉን ተሰምቷል። አስተዳደሩ በመጀመሪያው የስልጣን አመቱ ብቻ ወይም በመጀመሪያው ተርም ብቻ 100,000 በላይ የሚሆኑ የግለሰቦችን ቪዛ ሙሉ በሙሉ መሰረዙም ተሰምቷል። የፌዴራል ባለስልጣናት ይህንን እርምጃ አስመልክተው ሲጠየቁ በሰጡት ምላሽና ገለጻ መሰረት በአሜሪካ መኖር እንደ መብት ሳይሆን በሁኔታዎች ላይ የተመሰረተ ልዩ እድል ወይም ፕሪቪሌጅ ተደርጎ መወሰድ አለበት ሲሉ ተደምጠዋል። በእንደዚህ አይነት ጥያቄዎች የፕሬዝዳንት ትራምፕ አስተዳደር የሚመራው የሪፐብሊካን ቡድንና የስልጣን ተዋረድ ሲጠየቁ የሚሰጡት ምላሽ ሁልጊዜም ዜግነት ማለት ወይም ግሪን ካርድም ሌሎችም እንዳጠቃላይ ፕሪቪሌጅ ናቸው እንጂ እንደ ሁኔታው የሚቀያየሩ ናቸው እንጂ ቋሚ አይደለም የሚል ማስተባበያም ይሰጣሉ። ዜግነት ለምን ትሰርዛላችሁ? ግሪን ካርድስ ለምን ትነጥቃላችሁ? ቪዛዎችንስ ለምን ታግዳላችሁ? የሚሉ ከፍተኛ ክሶች ሲቀርቡባቸው የሚሰጡት ማስተባበያ ሁልጊዜም አሜሪካን ሀገር መግባትና መኖር ፕሪቪሌጅ ወይም ደግሞ ልዩ እድል ነው እንጂ እስከ ሕይወት ፍጻሜ ድረስ የሚሰጥ መብት አይደለም ይላሉ። ወደ አሜሪካን ሀገር ገብቶ በግሪን ካርድ ኑሮ ሲቲዝንሺፕ መያዝ ወይም ዜግነት ማግኘት ማለት ይሄ ፕሪቪሌጅ ነው እንጂ ራይት አይደለም ብለው ሁልጊዜም ይከራከራሉ። በዚህ መሰረት አልኮል ጠጥቶ በማሽከርከር ወይም DUI ይሉታል። በዚህ በአሜሪካን ሀገር የተለመደ ነው ይሄኛው የወንጀል አይነት። በቤተሰብ ውስጥ በሚፈጸም ጥቃትና በጾታዊ ጥቃት ወንጀሎች የተጠረጠሩና የተፈረደባቸውን ሰዎች የመኖሪያ ፍቃድ በከፍተኛ ሁኔታ ተሰርዟል። በነገራችን ላይ ቪዛ ብቻ ሳይሆን የተሰረዘው በርካታ ቁጥር ግሪን ካርድ የያዙ ትውልደ ኢትዮጵያውያንም እንዲሁም የሌሎች ሀገር ዜጎችም ተሰርዞባቸዋል በእነዚህ የወንጀል አይነቶች ማሳበብ ማለት ነው። በዚህ እርምጃ ላይ ምንም አይነት ወንጀል ያልሰሩ ንጹሃን የሆኑ ግሪን ካርድ ያላቸው ወይም የግሪን ካርድ ሆልደር የሚባሉትን ግሪን ካርዳቸውን መቀማት እንዲሁም ምንም አይነት የወንጀል ተሳትፎ የሌለባቸውን ቪዛዎችን መቀማት፣ ማሰርና ማንገላታት በፕሬዝዳንት ትራምፕ አስተዳደር ሁሌም የተለመደ ሆኗል። ነገር ግን የፕሬዝዳንት ትራምፕ አስተዳደር የሚሰጠው ሽፋን ምንድነው? ወንጀለኞች ናቸው፣ ዘወረስቶ ፎረስት የሚባል ወንጀል ሰርተዋል ወይም ደግሞ DUI ድራይቪንግ አንደር ኢንፍሉዌንስ ማለት ነው። ጠጥተው ሲያሽከረ
ሲያሽከረክሩ አይቻቸዋለሁ፣ ጾታዊ ጥቃት ፈጽመዋል የሚሉ የተለያዩ የወንጀል አይነቶችን ግለሰቦቹ ላይ በመለጠፍ ለማባረር እንዲያመቸው የፕሬዝዳንት ትራምፕ አስተዳደር እንደዚህ አይነት በውሸትና በቅጥፈት የተሞላ ስም ለስደተኞች እየሰጡ ማባረሩን ቀጥለውበታል ነው የተባለው። በውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የሚመራው ይህ ዘመቻ አስተዳደሩ ከክፉዎች ሁሉ ክፉ ወይም ዘወረስቶ ፎረስት ብሎ የፈረጃቸውንና ለህዝብ ደህንነት ስጋት የሆኑ ወንጀሎችን ኢላማ አድርጋለሁ ይላል። ነገር ግን ውስጡና እውነታው ሲታይ አብዛኛዎቹ የታሰሩት ከ20% በላይ የሚሆኑት ማለት ነው ንጹሃን ምንም ወንጀል ያልሰሩ ወይም በስህተት የታሰሩ እንደሆኑ መረጃዎች አሁንም በስፋት እየወጡ ነው። ለእነዚህ አይነት ወንጀሎች የአይሲ ፖሊሶች እንደ ማሳያ ወይም እንደ ኤቪደንስ ተደርገው ካቀረቡት ጉዳዮች መካከል በአስተማሪነት ተቀጥሮ ሲሰራ የነበርና ተማሪውን በጾታዊ ጥቃት የደፈረ የውጭ ሀገር ዜጋ ይገኝበታል በማለት ሌሎቹንም አጫፍሮ ለማሰር ተመችቷቸዋል የሚሉ ዜናዎች በስፋት እየወጡ ነው። በሌላ በኩል በመንገድ ደህንነት ላይ አደጋ በመፍጠር በሰዓት 90 ማይል ፍጥነት ሲያሽከረክርና የትራፊክ መስመሮችን እየጣሰ ሲጓዝ የተገኘ እንዲሁም 2 ጊዜ በአልኮል ተጽዕኖ ወይም ደግሞ ድራይቪንግ አንደር ኢንፍሉዌንስ በሚባለው ማለት ነው ሲያሽከረክር የተያዘ ግለሰብ የነዚህን ቪዛዎች በግልጽ ሰርዘናል ሲሉ ከ100 የቪዛ ስረዛዎች መካከል እነዚህን እንደ ሳምፕል ወይም ደግሞ እንደ ምሳሌ አድርገው አቅርበዋቸዋል። አስተዳደሩ ለኃይልና ለጥቃት ወንጀሎች ምንም አይነት ምረት የለኝም ዜሮ ቶለራንስ በሚል አላስፈላጊ ዝባዝንቴ ሐሳብ ወይም አቋም እንዳለው የሚያሳዩ ተጨማሪ ምሳሌዎችንም አቅርቧል። አንደኛው ግለሰብ 3 ወጣት ሴቶችን በመሃል በመነካካትና ጾታዊ ጥቃት በማድረሱ ህጋዊ የመኖሪያ ፍቃዱን አጥቷል ሲልም እንደ ምሳሌ አቅርበዋል። ሌላኛው ደግሞ በቤተሰብ ውስጥ ጥቃትና በህዝብ ቦታ ሰክሮ በመገኘት ብዙ ጊዜ የታሰረና እንዲሁም ተደጋጋሚ ምክር ቢሰጠው ያልተማረ ነው በሚል ቪዛውን ሰርዘናል በማለት ፖሊስ አስታውቋል። እንዲሁም የዋስትና መብት ደንቦችን የጣሰም ግለሰቦች የነሱንም ቪዛዎች ሙሉ በሙሉ ሰርዘናል ብለዋል። በተመሳሳይ መልኩ ደግሞ የድብደባ የጾታዊ ጥቃትና በጦር መሳሪያ ታግዞ ዛቻ የፈጸሙ የውጭ ሀገር ዜጎች በርከት ያለው ወይም ደግሞ ብዙ ቁጥር ያላቸውን ቪዛዎቻቸውን ለመሰረዝ ተገደናል፣ ግሪን ካርድም ጭምር ነጥቀናል ሲል ነው የአይሲ ፖሊስ ባወጣው ሪፖርት ከዲፓርትመንት ኦፍ ስቴት ጋር ወይም ከውጭ ጉዳይ ሚኒስቴር ጋር በመሆን ይህን መረጃ ያስተላለፈው። ይህ ሰፊ ዘመቻ የፕሬዝዳንት ትራምፕና የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ የኢሚግሬሽን ህግን የማጥበቅ ስትራቴጂ አንዱና ዋናኛው የጀርባ አጥንት ሆኖ ወደፊትም ይቀጥላል ሲሉ አፋቸውን ሞልተው እየተናገሩ ነው። የአሜሪካን ህግ የሚጥሱ የውጭ ዜጎችን በማስወገድ በማባረርና ጠራርጎ ከአሜሪካን ሀገር በማስወጣት አስተዳደሩ ለአሜሪካ ዜጎች ደህንነትና ለድንበር ጥበቃ ያለውን ቅድሚያ የሚሰጥ አቋም ያረጋገጠ ሆኖ ተገኝቷል ሲሉም በይፋ መስክረዋል። ፕሬዚዳንት ትራምፕና መንግስታቸው በአንድ ወቅት በሰጡት መግለጫ እኛ ወደ ስልጣን እየመጣ ነው ወይም የተሾምነው ስደተኞችን ለማባረር እንዲሁም ወንጀለኛ ናቸው የምንላቸውንም ከአሜሪካ ጠራርገን ለማስወጣት የአሜሪካን ድንበር ለማስጠበቅ ነው ብለዋል። ስለዚህ በዚህኛው ተርም የፕሬዚዳንት ትራምፕ የምርጫ ዘመን በአሜሪካን ሀገር ፋብሪካዎች አይገነቡም፣ መንገዶች፣ መሰረተ ልማቶች አይሰሩም። የፕሬዚዳንት ትራምፕ አስተዳደር 24 ሰዓት የሚሰራው በጀቱንም አቅሙንም ሁሉንም ጉልበቱንም አሟጦ ኢንቨስት የሚያደርግ ስደተኞች ላይ ይሆናል ማለት ነው። ለዛ ነው ስደተኞች ከወትሮም በተለየ መልኩ የሚሰቃዩት የሚባረሩትና በየጊዜው በስጋትና በሰቀቀን እንዲኖሩ የተፈረደባቸው። ፕሬዝዳንት ትራምፕ ይህን በግልጽና በማያሻማ መልኩ ተናግረዋል። ስለዚህ ከፕሬዝዳንቱ ምንም አይጠበቅም። የፕሬዝዳንቱ የስልጣን ዘመን እስኪያበቃ ድረስ ይሄን ጊዜ እንደምን ብሎ ማሳለፍ እንዳንድ መፍትሄ ነው። ሁለተኛው መፍትሄ ደግሞ በጋራ ሰብሰብ ብሎና ተደራጅቶ የፕሬዝዳንት ትራምፕ አስተዳደርን በሰፊው መቃወም ነው። መቃወም ያስፈልጋል፣ መሞገትና መከራከር ያስፈልጋል። ውጡ በተባልን ቁጥር እንዲሁ እንደ በግ ደንግጠን ከአሜሪካ የምንወጣበት ምንም አይነት አግባብ የለም። ወደ አሜሪካን ሀገር ካመጡን በኋላ ጉልበታችን 24 ሰዓት ምጥምጥ አድርገው አሰርተውናል። አሁን እንደ ማስቲካ አላምጠው የሚተፉን መሆን የለብንም። እኛም ለመብታችን የምንከራከር ጀግኖች አቋም ያለን መሆን አለብን። በተለይ ትውልደ ኢትዮጵያውያን በዚህ ዙሪያ ትንሽ የመቀዛቀዝ ነገሮች ይታያሉ። ሶማሌዎች የኮንግረስ አባል ሁሉ አላቸው። በኮንግረስ ደረጃ የሚከራከርላቸው የራሳቸው ተወካይም አላቸው። ጎረቤት ሀገር ኤርትራውያን እንኳን እንዴት ኮንግረስ ውስጥ የፕሬዝዳንት ትራምፕን አስተዳደር
እንዳፍረከረከው ተመልክተናል። ከኢትዮጵያውያን ዘንድ ግን እንደዚህ አይነት ተሳትፎዎች እየቀነሱ ነውና በጋራ ተባብረንና ተደራጅተን የፕሬዝዳንት ትራምፕ አስተዳደርን መሞገት መቃወም ይገባናል ማለት ነው። ካልሆነ ዝም የምንል ከሆነ ግን መባረሩን ፈልገነዋል፣ መፈናቀሉን ፈልገነዋል፣ ዲፖርቴሽኑን ፈልገነዋል ማለት ነው። ትርጉሙ እሱን ነው ሊያሳይ የሚችለው። ወደ መጨረሻው ዜና ስናልፍ የተከበራችሁ አድማጭ ተመልካቾቻችን በዚሁ በአሜሪካን ሀገር ከዕለት ወደ ዕለት የሚታሰሩ ትውልደ ኢትዮጵያውያን ቁጥራቸው የትየለሌ ደርሷል። አሁን ደግሞ 5 ትውልደ ኢትዮጵያውያን በአስቸጋሪ ሁኔታ የክፉ ወንጀል ሰርተዋል ብሎ የፕሬዝዳንት ትራምፕ አስተዳደር በአሰቃቂ ሁኔታ አፍሶ አስሯቸው እንመለከታለን። የሰሩትን የወንጀል አይነት ፎቶአቸውንና ስማቸውን የታሰሩበትን ቦታ በዝርዝር እንነግራችኋለን። ይህም ትውልደ ኢትዮጵያ እነዚህን ግለሰቦች መጠየቅ እንዲችል እንዲሁም ጠበቃ ማቆም የሚችል ካለ እሱን ማድረግ እንዲችልና ትብብር እንድናደርግላቸው የሚቻለን ሁሉ እንዲሁም አድራሻቸው የጠፋውም ካለ እሱን ማወቅ እንዲያስችለው በዚህ ኢንቴንሽን የተሰራ ቪዲዮ ነው። በሱ ታሳቢ እንድታደርጉት ለማለት ነው። እንግዲህ እዚህ ጋር እንደምትመለከቱት በዚህ ዙሪያ የኛ ዩቲዩብ ቻናል ተደጋጋሚ ቪዲዮዎችን ሰርተንላችኋል። እዚህ ድረስ ባለፈው የቀረቡት ናቸው። አዲስ የተጨመሩት ከዚህ በኋላ ነው ማለት ነው። እዚህ በላይ የምትመለከቷቸው የቆዩ ናቸው። በጣም በርከት ያለ ቁጥር አላቸው። ወደ 22 የሚደርሱ ትውልደ ኢትዮጵያውያን ከዚህ በፊት በዚህ በጥርና በታህሳስ ወር ብቻ የክፉ ነው የሚላቸው ፕሬዝዳንት ትራምፕ እንግዲህ የትራምፕ አስተዳደር የክፉ ወንጀል ሰርተዋል በሚል እዚህ ጋር ታስረው እንመለከታቸዋለን። እነዚህ ከዚህ በፊት የቀረቡ ስለሆኑ አሁን ፕሬዘንት አናደርጋቸውም ወይም እንደ ዜና ሆነው አይቀርቡም ማለት ነው። ዛሬ የምንጀምረው እዚህ ነው። አዲስ የታሰረ ወንድማችን ነው እንደምትመለከቱት። በነገራችን ላይ እነዚህ ትውልደ ኢትዮጵያውያን እንደነገርናችሁ እዚህ አሜሪካን ሀገር ሲሆን ሁሉም ወንጀል ሰርተዋል ማለት አይደለም። በዚህ መገንዘብና መረዳት ይኖርብናል። በስተት ወይም በሚስቴክ የሚታሰር ሊኖር ይችላል። በቀላል ወንጀል ሳያስበው የሚታሰር ሊኖር ይችላል። ብዙ ነው አይነቱና ወንጀል ሰርተዋል ብለን ማግለል የለብንም። እንደ አንድ ኢትዮጵያዊ በሁሉም የሃይማኖት ወይም በሁሉም የእምነት ተከታዮች ዘንድ የታሰረን ጠይቁ ይላልና እነዚህን ወንድሞቻችን መጠየቅ ከቻልንም ደግሞ ጠበቃ አቁመን መከራከር እስከዚህ ድረስ ልናደርግላቸው ይገባል ለማለት ነው። ለማንኛውም የመጀመሪያው የታሰረው ትውልደ ኢትዮጵያውያን እዚህ ፎቶውን እንደምትመለከቱት በድራግ ትራፊኪንግ የታሰረ ነው። ማሪዋና በመሸጥ እንዲሁም ድራግ ፖዜሽን ይላል። በዚህ አይነት ወንጀል አጠቃላይ ከድራግ ጋር በተያያዘ ነው። እሱ ሌላ የከፋ ወንጀል የለበትም። ኢንፍሉዌንስድ ኤንድ ኮራፕትድ ኦርጋናይዜሽን አክት ሰርቷል ነው እና መኒ ላውንደሪም አለበት ይላል። በእነዚህ ወንጀሎች ነው እንግዲህ እየደራረቡ ነው የሚከሷቸው እዚህ አሜሪካን ሀገርና በዚህ የወንጀል አይነት ታስሯል። ይሄ ወንድማችን የታሰረበት ወይም ታስሮ የሚገኝበት ቦታ ደግሞ ካሊፎርኒያ ታስሮ ይገኛል ማለት ነው። ስሙ በቃል ሽፈራው ይባላል። በቃል ሽፈራው ነው እንግዲህ የሚለው። ምናልባት ሌላ ፕሮናውንሴሽን ካለው እዚህ ጋር ስለሚታያችሁ ስሙን ማንበብ ትችላላችሁ ማለት ነው። ሁለተኛ ወንድማችን ይሄ ወንድማችንም አሁን አዲስ ነው የታሰረው። አዲስ የታሰረው ትውልደ ኢትዮጵያዊ ማለት ነው። እዚህ አሜሪካን ሀገር የሰራው የወንጀል አይነት ፍራውድ ይላል። እዚህ የምትመለከቱት ነው። ፍራውድ ኢሌጋል ዩዝ ክሬዲት ካርድ፣ ክሬዲት ካርዱን በህገወጥ መንገድ ተጠቅሟል ነው የሚሉት። እንግዲህ ሌላው ድራግ ሚስ ብራንድ አድርጎ ተይዟል የሚል ሌላ ክስም ቀርቦበታል። ምክንያቱም ይሄ መድኃኒቶችን ያለ ብራንዳቸው ወይም መድኃኒቱ ላይ ሌቭል አድርጎ በሆነ ነገር ተገኝቷል ማለት ነው። ታስሮ የሚገኘው ዲስሞኒስ ኢዋ የሚባል ቦታ ታስሮ ይገኛል። ስሙ ፋሲል አብርሃ ይባላል። እዚህ ምስሉ ላይ የምትመለከቱት ትውልደ ኢትዮጵያውያን ነው። አሁን በአሜሪካን ሀገር በዚህ ሁኔታ ታስሮ የሚገኘው ማለት ነው። እዚህ ጋር ፔጆቹን ተመልከቷቸው። 1 2 3 የሚል ዝርዝር አላቸው። የመጀመሪያውን በዚህ ዙሪያ ዘወረስቶ ፎረስት የሚለውን ቪዲዮ ስንሰራላችሁ 1 ፔጅ ብቻ ነበር የነበረው። አሁን ግን እንደምትመለከቱት 3 ፔጅ ኑሮታል ማለት ነው። ወደ 3 ፔጅ እንዲደርስ አስችሎታል። በጣም ከፍተኛ ቁጥር ያላቸው ትውልደ ኢትዮጵያውያን እየታሰሩ መሆኑን ያሳያል ማለት ነው። ሌላው የታሰረው ወንድማችን እዚህ ጋር እንደምትመለከቱት የሰራው የወንጀል አይነት ሬፕ ይላል። ስትሮንግ አርም አስልት፣ ዶሜስቲክ ቫዮለንስ፣ ሃርሲንግ ኮሚኒኬሽን እነዚህን ተጠቅመዋል ነው የሚለው። እንግዲህ ይሄ አስገድዶ ሬፕ አስገድዶ መድፈር ነው። ስትሮንግ አርም አስልት እንደዚህ አይነት ጥቃት ማድረስ በሰዎች ላይ በዚህ ነው እና ዶሜስቲክ ቫዮለንስ ቤት ውስጥ ደግሞ በፈጠራቸው ችግሮች በዚህ ነው እንግዲህ ታስረዋል የሚሉት።
ታስሮ የሚገኘው ደግሞ ዋሽንግተን ዲሲ ሲያትል ታስሮ ይገኛል። ስሙ ሁሴን ከድር ነው ማለት ነው። ሲጽፉ አንዳንዴ ያሳስቱታል። እንደምትመለከቱት አሁን ከድር የሚለው እንደዚህ አይደለም፣ ካዲር ነው ያሉት። ሁሴን የሚለውም ቢሆን ሁሴን የሚለው ኦኬ ትንሽ ሊቀራረብ ይችላል። ለማንኛውም ይህን ወንድማችን መጠየቅ የምትፈልጉ ጠበቃ ማቆም የምትፈልጉ ወይም ደግሞ እሱን ማግኘት የምትፈልጉ ሁሉ የታሰረበት ቦታ ፎቶ፣ ቦታው፣ ሁሉ ነገር እዚህ ላይ ተጠቅሶላቸዋል ማለት ነው። እነዚህ እንግዲህ አሁን የገቡ ናቸው ማለት ነው። አሁን የገቡ ናቸው። ገና እዚህ በፊት እኛ መረጃውን ነግረናቸዋል። እስከ 100 የሚደርሱ ትውልደ ኢትዮጵያውያንን እንፈልጋለን የሚል መረጃ እንደወጣ በእኛ የዩቲዩብ ቻናል ሰምታችሁ ነበር። ይሄኛው ወንድማችን የሰራው አይነት ፍራውድ የሚባል የወንጀል አይነት ሰርቷል ነው የሚለው። ታስሮ የሚገኘው ደግሞ የት ነው? ሚሶሪ ታስሮ ይገኛል ነው። በሚሶሪ ታስሮ ይገኛል። ፍሎሪሳንት ሚሶሪ በፍሎሪሳንት ሚሶሪ ታስሮ ይገኛል ማለት ነው። ስሙ ዮሴፍ ጳውሎስ ይባላል። ዮሴፍ ጳውሎስ ይባላል ማለት ነው። ይሄኛው ትውልደ ኢትዮጵያውያን ደግሞ የሰራው አይነት አሱልት ነው። አሁንም ወንጀሉ ታስሮ የሚገኝበት ደግሞ በኮለምበስ ኦሂዮ ታስሮ ይገኛል። ስሙ ሳሙኤል አምደ መስቀል ብለውታል። ሳሙኤል አምደ መስቀል ነው ሊሆን የሚችለው እንደ ኢትዮጵያ ካለን የስም አጠራር ኤክስፔሪያንስ አንጻር ሳሙኤል አምደ መስቀል ነው። እነሱ ግን አንደ መስቀል ብለውታል። በጣም ነው የሚያሳስቱ። በነገራችን ላይ ስማቸውን እንኳን በትክክል መጻፍ አይችሉም ማለት ነው እነዚህ የአይሲ ኤጀንቶች የሚባሉት። ለማንኛውም ይህ ወንድማችን እንግዲህ እዚህ ቦታ ታስረው ይገኛል። እነዚህ አሁን የተጨመሩ ናቸው። አሁን ወደ ዌብሳይቱ ስንገባ ተጨምረው ያገኘናቸው ናቸው። እዚህ ጋር 3ቱና ወደ ኋላ ደግሞ ያየናቸው 2ቱ አጠቃላይ 5 ትውልደ ኢትዮጵያውያን ከባለፈው ተጨምረዋል። 22 ነበሩ። 27 ትውልደ ኢትዮጵያውያን በዚች ባጭር ጊዜ እዚህ አሜሪካን ሀገር ታስረዋል ማለት ነው። አስቡት ምን ያህል ነገሮች እየከፉ እንደሆነ መመልከት እንችላለን። ኤርትራውያኖችንም እንደዚሁ ሃይላይቶችን እንያቸው። ሁሉንም ባናነብም እንኳን ምክንያቱም አማርኛ የሚሰሙ ትውልደ ኤርትራውያን እንኳን ካሉ ይሄን ማወቅ እንዲችሉ ማለት ነው። ኤርትራውያን እነዚህ ከዚህ በፊት እነዚህ አዳዲስ የተጨመሩ ናቸው። እንደምትመለከቷቸው ይሄ መለስ ፈታዊ የሚባለው ግለሰብ እዚህ ጋር እንደምትመለከቱት ኤርትራዊ ነው። መለስ ፈታዊ አግራቬትድ አሱልት ዊፐን፣ አግራቬትድ አሱልት ፋሚሊ ዊፐን፣ ኬሪንግ ኮንኪልድ ዊፐን አረስትድ ወይም ታስሮ የሚገኝበት ቦታ ደግሞ ሚችጋን ታስሮ ይገኛል ማለት ነው። ይሄኛውም ኤርትራዊ ነው። ከዚህ በፊት ያልቀረቡ አዳዲስ ናቸው እነዚህ ኤርትራውያን። አሁን ላይ ቁጥራቸው እየቀነሰ ነው። የተወሰኑ ናቸው የተጨመሩት። እዚህ ጋር የምትመለከቱት አንድ ኤርትራዊ ኤርትራ ይላል። ይሄ እንደምትመለከቱት ኃይሌ ናቲ ይባላል ስሙ። ሴክስ ኦፌንስ ኤንድ ሬፕ ፈጽመዋል ነው የሚባለው። ታስሮ የሚገኘው ደግሞ ሳውዝ ዳኮታ ታስሮ ይገኛል ማለት ነው። ሳውዝ ዳኮታ አስረውታል ማለት ነው። ኤርትራዊ ነው። ይሄኛውም ኤርትራዊ ነው። እንግዲህ ሴክስ አሱልት ሮበሪ እነዚህን ወንጀሎች የወንጀል አይነቶች ፈጽመዋል ነው የሚለው። ስሙን አያሳይም መሰለኝ። ኦኬ ስሙ ወደታች አለ። ስሙ ዮሐንስ ዘራይ ይባላል። ዮሐንስ ዘራይ ይባላል። ታስሮ የሚገኘው በካሊፎርኒያ ነው ማለት ነው። የዚህ ደግሞ የወንጀሉ አይነት በጣም ሰፊ ነው። እንደምትመለከቱት ብዙ ነው የጻፉበት የወንጀል አይነት። አግራቬትድ አሱልት ዊፐን ቡግላሪ ይላል። ክራይም አጌንስት ፐርሰን ፎርስድ ኢንተሪ ሬዚደንስ ፌለር ቱ ሬጂስተር አስ ሴክስ ኦፈንደር የሚሉ እነዚህን አይነት የወንጀል ማት ዘርዝረውበታል። ይሄኛውም ኤርትራዊ ነው እንደምትመለከቱት። አግራቬትድ አሱልት ኖን ፋሚሊ ዊፐን አግራቬትድ አሱልት ፖሊስ ኦፊሰር ስትሮንግ አርም አሱልት አረስትድ ታስሮ የሚገኘው ደግሞ በቦስተን ታስሮ ይገኛል። ስሙ ዮሐንስ አርያ ይባላል። እንግዲህ እነዚህ ናቸው የተከበራችሁ አድማጭ ተመልካቾቻችን። ለዛሬ ለእናንተ ብሰሟቸው ብታዳምጧቸው እጅግ በጣም ጠቃሚ ናቸው። ከህይወታችሁ ጋር ከአሜሪካ ኑሮ ጋር ይገናኛሉ ያልናቸው ዜናዎችና መረጃዎች ከብዙ ተጨንቀን ተጠበን ያዘጋጀነው መረጃ ነው። እንደምትጠቀሙበት እንደምትወዱት እርግጠኞች ነን። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰላም ቆዩን። እንግዲህ ከእንደዚህ አይነት ወንጀሎች ራሳችሁን እንድትጠብቁ በተለይ ከጠጥቶ ማሽከርከር ይሄ ነው እንግዲህ ዜግነት እስከ
ማስቀማት ድረስ ግሪን ካርድ እስከ መንጠቅ ድረስ የደረሰው በአሁኑ ሰዓት እንደ ትልቅ ወንጀል የተቀጠረው አንደኛው ጠጥቶ ማሽከርከር ወይም ድራይቪንግ አንደር ኢንፍሉዌንስ DUI ይሉታልና ከዚህ እንድትቆጠቡ ከኢትዮጵያውያን ወይም ደግሞ ከሀበሻ ጠበቆች እዚህ አሜሪካን ሀገር ከሚኖሩ ማለት ነው እንደ ትልቅ መልእክት ሆኖ ተላልፏል ማለት ነው። ይሄን በጥንቃቄ እናንተም ከወንጀሎች ሁልጊዜም ለመራቅ ሞክሩ። በተለይ አሁን ያለው ጊዜ የፕሬዝዳንት ትራምፕ አስተዳደር አሁን ያለበት ሁኔታ እጅግ ከባድ የሚባለው ጊዜ ስለሆነ ይህ ጊዜ እስኪያልፍ ራሳችን ከወንጀል መጠበቅ ይኖርብናል። በሌላ ዜናና መረጃ እስከምንገናኝ በያላችሁበት ሰናይ ቆይታ